ቤተሰብ አሳይ እልል ብያለሁኝ። ምክንያቱም እንዴ እናንተ አንዳንድ ነገራቶችን ሲታዩ ግራ ይገባችኋል። ቅድም ለታ ጀምሮ የሚዛዙረው የነበረው ነገር ግራ እያጋባን ነበር። አሁን ደግሞ አብርሽና እንዲሁም ደግሞ ሄርሜላ በአዲስ መጥተዋል። የተወራው ወይም ደግሞ የተባለው ነገር ሁላ ውሸት ነው። ይሄም ደግሞ እርግዝናዋን ጭምር አረጋግጦ ከዛም ደግሞ እንዴት ነው ምንድነው የሚለው የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁ። ይሆላችሁ አብርሽና ሄርሜላ በአዲስ ደግሞ እምር ድምቅ ብሎባቸው ማጥተዋል። ይሄም እንዴት ነው ምንድነው? ምንስ አሉ? ምንስ ተፈጠራ? ቅድም ለታዞር ዞር ስንል ያየነው ነገርስ ደግሞ እንዴት ውሸት ሊሆን ይችላል? እንዴትስ ደግሞ ያ በዛ ልክ እንዴት? እኔም ለራሴ ግራ ገብቶኛል። በነገራችን ላይ እኔ በእርግጥ ያፈርኩት ለአብርሽ ነበር። ምክንያቱም እዚህ ጋር ወንድሙ ብዙ ነገር ብሎታል። እንዲሁም ደግሞ ያፈርኩት ለቡዝዬ ነበር። ብዙዬም ደግሞ በዛ ልክ 100% እርግጠኛ ሆና ያ በቃ ይሄ ወንድሜ ምንም አይሳሳትም፣ ስንሳሳት የቆየ ነው ደግሞ እኛ ነው እንጂ እሱ አይሳሳትም፣ እሱ ያለበት እሱ ነው የሚያውቀው። ስለዚህ እሱን መረዳት ደግሞ ግድ ይለናል እያለች ኤፍሬም ላይ ስትጮህ ነበር። ኤፍሬሙን በዛን ሰዓት ተነሳስቶ እህቴ አንቺ ማታቂም እሱም ጅል ሆነዋል። አሁን ለታይቺ ሄርሜላ የምትሏት ሴት እሱ ላይ ልትጫወትበት ተነስታ ነው። ምንም እርግዝና የሚባል ነገር የለም። እናንተም ደግሞ አይናችሁን ግለጹ። ሁል ጊዜ እንደዛ መሆን ተገቢና አግባብ አይደለም። ስለዚህ ልትጫወትበት ፈልጋ ነው እንጂ እውነት እርግዝና በዚህ ልክ ቢሆን ኖሮ አትጠፋም ነበር። እናንተስ ቢሆንስ እንዴት ደግሞ ከመሬት ተነስታ ጠፍታ ተወሰነ ቆይታ አሁን ተመልሳ አይ እርግዝና ነበር ከዛን እኔ ፈርቼ ነው እያላቻችሁ እናንተስ ደግሞ እንዴት ነው የምታፍሩት? እንዴት ነው የምታምኑት? ማፈር የነበረባቸው ደግሞ መጀመሪያው ምን ሊላችሁ ነው? አሁን መጀመሪያው ነበር ማፈር የነበረባቸው መጀመሪያ ነበር። የሆኑት ከሆኑት በኋላ እዚህ ጋር አፈርኩኝ ቢባል ማንም የሚያምን የለም። እኔም ህፃን ልጅ አይደለሁኝም፣ አዋቂ ነኝ። እኔ ደግሞ በማንም የሚመራ ሰው አይደለም፣ ራሴ የሚመራ ሰው ነኝ። ስለዚህ ወንድሜ እንደሆነ በሰው የሚመራ ሰው ነው። ስለዚህ የሱን ጉዳት ስለማልፈልግ ከዚች ሴትዮ ይራቅ ብያለሁኝ። ይራቅ፣ የመጀመሪያው ትዳሩን አስተካክሎ መኖር ይችላል ሲል ብዙ ነገር አውርቶ ነበር። በዛም ተነሳስተን እኛም ደግሞ ብዙዎቻችን ብዙ ነገር ብለናል። አሁን ያኔ ቅድም ለታዞር ስንል ያየነው ነገር የሄርሜላ እርግዝና ውሸት ነው፣ ምድሩሽን ነበር ያየነው የነበረው ማለት ነው። አሁን ለታ ይህንንም ደግሞ ትንሽ እንድንጠራጠር ያደረገን በነገራችን ላይ ምንድን ነበር ብትሉ ትላንት አብርሽን አይታችሁ ከሆነ ቪዲዮውን ጥፍጥፍ አጥፋፍቶ ነበር ማለት ነው። ምን ላይ? ቲክቶክ ላይ ያንን ቪዲዮ ሲያጠፋ የማንን ነበር? የሄርሜላንና የራሱን ለካ ፕራይቬት አድርጎ ነው። እኛ ደግሞ ያንን ሲያጠፋ እንዴ በቃ ይሄ ነገር ውሸት ሆኖ ነው ምንም ከማውራቴ በፊት ብሎ ነው ይሄንን ስራ እየሰራ ያለው ይሄንንም ነገር ደግሞ እያደረገው ያለው ብለናል ብዙዎቻችን ማለት ነው። በዛን ተነሳስተን ነገሩን ልናምንና እንዲሁም ደግሞ እውነት እየመሰለን ነበር። አሁን ለታ ደግሞ የሩታን ከነ ማፈጠሩን አጥፋፍቶ የራሱንና እንዲሁም ደግሞ የሄርሜላን ያ ካፒራይ ቤት ፓብሊክ አድርጎታል ማለት ነው። ይሄም ደግሞ ለካ እነዚህ ልጆች ምንም ችግር የለባቸው እንዴ? ደግሞ ለምንድን ነው ቪዲዮ ተደበቀው የነበረው? አያና አሁን ደግሞ ደስታችን ይዘነን ማጣናል ማለት ነው። እኔ ምሬንን ይሄ ቅድም ለታ ትላንት ያንን ነገር ካጠፋው እንዲሁም ደግሞ ዞር ሲል የማየው ነገር ምሬን ግራ አጋብቶኝ ነበር። አንደኛው ለራሱ ለአብርሽ እኔን አፈረኝ። ምክንያቱም እዚህ ጋር ወንድሙ እንዴ ያልኩት አልቀራ ብሎ እንዲጨፍርበት ማንገት ተከፈታ ብዬ ነበር። ገብታችኋል አይደል? ብዙዎቻችን ደግሞ ወንድሙ ላይ ብዙ ነገር ብለናል። እንዴ የራሱን ህይወት የሚኖረው ራሱ እንጂ ማንም አይኖርለትም። ስለዚህ አብርሽ የራሱን ህይወት መኖር ያኒ ከፈለገው ሰው ጋር መኖር ይችላል። ግዴታ ደግሞ ከሱ ጋር ወይም ደግሞ ከሷ መለያት የለብህም ብሎ እዚህ ጋር ሊያስገድደውና በግድ ከሷ ጋር እንዲኖር ማድረግ አይችልም ብለን ብዙ ነገር አውርተናል። በነገራችን ላይ ለምን
ከአንዱም ሁለት ከሁለቱም ሶስት ሩታ ላይ ጮኸናል። በነገራችን ላይ ሁላችንም ማለት ይቻላል። ለምን ያኔ የልጅሽ አባት ነው እንደምንም ብለሽ የባለፈውን እርስተሽ አሁን ደግሞ ልጅሽን እያየሽ የልጅሽን አባት በዚህ ልክ አታድርገው፣ ምንም ይፈጠር ምን ደግሞ መለያየት የለባችሁም ብለን ብዙ ነገር አውርተን ነበር። ገብቷችኋል አይደል? ሩታና እንዲሁም ደግሞ አብርሽ ላለመለያየት ማለት ነው። ይሄም ነገር ደግሞ ስናየው ነገሩ እየከረራ እየሄዳ ሆነ ማለት ነው። እዚህ ጋር መደማመጥ የሚባል ነገር የለም። በቃ ያኒ ባሌ ነው ብላ ትንሽ የምታከብረው ነገር የለም። ብዙ ነገር እያየን ስለሆነ እንዴ በዚህ ልክ ከሆነ እንደ ማንኛውም ባለትዳር ከተስማሙ አብሮ ለመኖር ካልተስማሙ ደግሞ ለመለያየት ምን ችግር አለው? በቃ እንደዛ ከሆነ አብርሽም ተለያይቶ የራሱን ህይወት መኖር ይችላል። እንዲሁም ደግሞ ሩታም ሰላማው የራሷን ህይወት መኖር ትችላለች። እዚህ ጋር የምናየውና እየተፈጠረ ያለው ነገር ሁላችንም ግራ ስላጋባን ያንን ነገር ደግሞ ባንወደውም ታጋድደን እንድናወራ ወይም ደግሞ እንድንል አደረገን። ምክንያቱም እዚህ ጋር ይሄንን ሲላችሁ ብዙ ከመሬት ተነስቶ እንዳልኳችሁ ነገራቶችን አገናዝቦ በማየት አቅም ማነስ ይመስለኛል። ወይም ደግሞ እኔ እንጃ ያኔ እንዴት አድርጎ እንዴት ነገሩ እንዴት እንደሚረዱት ራሱ ግራ የሚያጋባ ልጆች አሉ፣ ግራ የሚያጋቡ ማለት ነው። ይሄም ማለት አብርሽን የሚያደንቁት አብርሽን በምንም አይነት ትክክል ነው ልክ ነው እያሉ እንዲሁም ደግሞ ሩታን ደግሞ የሚጠሏት ሩታን ፈቶዋን ዘግዝቆ በዛውም ልክ ደግሞ አብርሽን የሚጠሉት ፈቶውን እንደዛ እንትን አድርጎ ይሄ ነገር ደግሞ አግባብ ነው ተገቢ ነው ብዬ አላስብም። ያኔ እንደማንኛውም ሚዲያ ላይ የሚወጣ ነገር ህዝብ አይቶት ሐሳብና እንዲሁም ደግሞ አስተያየት ይስጠው ነው አይደል? ስለዚህ እዚህ ጋር ካየን የአንዳቸውን ፎቶ ዘግዝቆ የሆነ ነገር ማለት የአንዳቸውን ፎቶ ዘግዝቆ የሆነ ነገር ማለት ምንም አይነት ያኔ ከዛም ሰው ጋር ይሁን ጉዳት የሚያስገኝ ነገር እዚህም ጋር ይሁን ተመልካችን ምንም ያኔ እንትን የሚቀይር ነገር አለ ብዬ አላስብም። ያንን ከማድረጋችን በፊት እንደ ሐሳብና እንደ አስተያየት ይሄ ነገር ቢስተካከልና ይሄ ነገር እንደዛ ቢሆን ምናልባት ደግሞ ሩታ የምትመለስበት ሁኔታ ወይም ደግሞ አጋጣሚ ካለ እሷ እንድትመለስ እንዲሁም ደግሞ ራሷን እንድታዳምጥ ማድረግ አልሆነም ደግሞ በሁለታቸው መካከል የነበረው ክፍተትና የነበረው ጦርነት በማየት መለያየት መፍትሄ ነው እንኳን ተለያዩ። ያኔ እኔ አላቅም አንዳንድ ልጆች ተምሬንን ያለምን እንደዛ ከመሬት ተነስቶ የሆነ ነገር በቃ ያኔ ሩታ አድናቂ ናቸው። አንዳንድ ጊዜማ የምሬን ብዙ ጊዜ እንደዛ ይላችኋለሁኝ። በነገራችን ላይ ለምን ጎበዝ ምን ይልበትና እንዲሁም ደግሞ ምናደንቅበት እንዲሁም ደግሞ አንበሳ ጀግና ምን ይልበት ያኔ ነገር ሳይገኝ እንዴት ነው ይሄንን ነገር እንዱ ምላሳችን እሺ ብሎን ይሄንን ነገር ያኔ እንዱ ዝም ብሎ ለማሽቃበጥና ለማስመሰል እንደዛ የምንጠቀመው ነገር ገብቷችኋል አይደል? እንዴት ያኔ ምላሳችን እሺ ብሎን ብዙ ጊዜ ይሄ የምሬን ጥያቄ ይፈጥርብኛል። እንዴ በዚህ ልክ ደግሞ ማስመሰል ምን አስፈለገው? በዚህ ልክ ደግሞ መሆን ምን አስፈለገው? ችግር ካለባቸው ችግራቸውን እንደ አንድ ተከታይ በግልጽ ይሄ ነገር استካከል ይሄ ነገር እንዲህ ይሁን እንዲሁም ደግሞ አንዱን ስለወደድነው ብቻ የሆነ ነገር አንዱን ስለጠላነው ብቻ የሆነ ነገር ማለት ሳይሆን እዚህ ጋር እንደ ሐሳብና እንደ አስተያየት የሆነ ቪዲዮ ሲታዩ የሆነ ሐሳብ ይመጣችኋል አይደል? ያንን ነገር ወደዚህ የሚን የሳር ታደርጉት ትክክለኛውን ውስጣችሁ ላይ የሚመላለሰውን ንግግር ብትናገሩ ተገቢ ነው ብዬ አስባለሁኝ። በነገራችን ላይ ብዙ ጊዜ ምንላችኋለሁኝ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተም ደግሞ አላችሁ ማለት እኔ ይለዋለሁኝ ማለት አይደለም። ስለዚህ እናንተ ነው የምታውቁት። እኔ ግን እኔ ይሄ ነገር ባይከሰትና ባይፈጠር ነው የሚለው። እናም ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁኝ። ባይ ባይ።